ውድ የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 23 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሰብስክራይበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር ሰብስክራይበር የሆናችሁ ወገኖችንም በእጅጉ በማመስገን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን በትናንትናው ዕለት ለጠለስና ላሳየ ደርቤ የተዘጋጀውን የምስጋና መርሃ ግብር ይመለከታል። ለጠለስና ላሳየ ደርቤ በትናንትናው ዕለት የተዘጋጀ የምስጋና መርሃ ግብር ነበረ። በዛ መርሃ ግብር ላይ በጣም ማልገምታቸው በጭራሽ ይገኛሉ ብዬ ማላስባቸው ሰዎች ሁሉ ተገኝተው ሰርፕራይዝ አድርገውኛል። በነገራችን ላይ ዝግጅቱ ስለመኖሩ ራሱ የሰማሁት ከአንድ ቀን በፊት ነበር እና ያለኔ እውቅና እኔ ሳልጠየቅ ተግባራዊ የተደረገ የእውቅና መርሃ ግብር ነው። በህይወቴ እንደ ትናንትና ምሽት ተደስቼ አላውቅም። በህይወቴ ነው የምላቸው። ምክንያቱም ባለፉት ዓመታት ሳነሳቸው የነበሩ ጥያቄዎች ነበሩ፣ እንደ ችግር የምመለከታቸው ነገሮች ነበሩ። እኔ የልጅነት ምኞቴ እስካሁንም ድረስ ደራሲ መሆን ነው፣ ትልቅ ደራሲ መሆን ነው። በዚያም ዘርፍ 4 መጽሐፍቶችን አሳትሜያለሁ። እዚህ መስመር ውስጥ የተገኘሁት ሙሉ ለሙሉ እንግዲህ በፊት የምጽፋቸው መጽሐፎች ውስጥ ፖለቲካል ሳታየርስ እንደ ሂውመር ተብለው ሊገለጹ የሚችሉ ነገሮች ቢኖሩም ያን ያህል ፖለቲካው የሚመስጠኝ ሰው አልነበርኩም ነበር። በተለያዩ ኤንጂኦዎች በፌዴራልም የኮሚኒኬሽን ስፔሻሊስትም ኤክስፐርትም ሁኜ ሰርቻለሁ እና እዚህ ዘርፍ ውስጥ እገኛለሁ የሚል አመለካከት አልነበረኝም ነበር። በወገን ላይ የሚፈጸመው ግፍ ሰቆቃ ነው ቀስ በቀስ ሶሻል ሚዲያ ላይ ያንሸራተተ እዚህ ቦታ ያስገባኝ እና በአንድ ወቅት በኪነ ጥበቡ ወግ በምንጽፍበት እኔ አሌክስ አብርሃም፣ በእውቀቱ ዘውዳለም፣ አንዱ ዓለም ወግ በምንጽፍበት ሰዓት ላይ በየቀኑ አድናቆት ነበር የምሰበስበው። ታውቃላችሁ፣ አሳየ ደርቤ የሚለውን የፌስቡክ ገጽ ፎሎ ያደረጋችሁ ሰዎች ታስታውሳላችሁ። ወግ ስንጻጻፍ የነበረበት ዘመን፣ አድናቆት የነበረበት፣ ልደቴ በሚከበርበት ሰዓት ላይ እኔ ገና ከእንቅልፌ ከመነሳቴ በፊት የሀገር ሻማ ተደርድሮ ይጠብቀኝ ነበር። እንደዚህ አይነት ወዳጆችን አፍርቼ ነበር። መጽሐፍ ሳሳትም ፕሮሞት የሚያደርጉልኝ እና ፈጥነው የሚያነቡልኝ አድናቂዎችን ማፍራት ችዬ ነበር። ከዛ በኋላ ወደዚህኛው ዘርፍ ስንንሸራተት ጧት ብልክ ስል 1000 ስድብ፣ 1000 ዘለፋ፣ የተሳሳተ ሀሳብ ስለምለጥፍ አይደለም፣ ግጭት ቀስቃሽ የሆነ ንግግር ስለማደርግ አይደለም፣ ህዝብን ስለማጥላላ አይደለም። የአማራ ህዝብ መጎዳት የለበትም፣ በሀገሩ መሳደድ የለበትም፣ መገደል የለበትም በማለቴ የተነሳ የአገዛዙን ገመና በመገለጤ የተነሳ የሀገር ዘለፋ እና ስድብ እናስተናግዳለን። እሱ ብቻ አይደለም ለህይወት የሚያሰጋም ነገር በተደጋጋሚ አጋጥሞናል። ብዙ ዛቻዎች ይሰነዘራሉ፣ አስጊ የሆኑ ነገሮች ማለት ነው። እና ሚዲያ ላይ የሚሰራ ሰው ግን ሁሌ እንደ ነጋዴ መመልከት እንደዚህ አይነት ነገር አለ። በአገዛዙ በኩል የሚነዛ ማለት ነው፣ የአገዛዙ ሰዎች የሚነዙት። የአማራ ሚዲያዎች ደግሞ ጠያቂ የላቸውም፣ እውቅና የሚሰጣቸው የለም። አካውንቶቻችን ሲዘጋ የ7 ዓመት ታሪክ የያዘ ከ260 ሺህ በላይ ተከታይ ያለው የፌስቡክ ገጽ ሲዘጋ የጠፋ ወንድማችን ብሎ የሚጠይቅ ሰውን ብዛም ሲሆንብኝ ታሪክ በሌለው መስመር ውስጥ የተሰማራ ይመስለኛል። እኔ በነገራችን ላይ በግልጽ ለነገራችሁ የምወደው ነገር በህይወትህ የሚያጓጓ ነገር ምንድነው ተብዬ ብጠየቅ ከሞት በኋላ ያለው ጉዳይ ብዬ መልሳለሁ። በትንሹም ቢሆን ያሳምነውን ስም መጋራት ብዬ መልሳለሁ። በሱ ልክ መግነን አይቻልም። ትውልዱ ልብ ውስጥ ንቅሳቱን መቀመጥ አይቻልም። ግን በትንሹ የሚታወስ ሰው መሆን እፈልጋለሁ እና አንዳንድ ነገሮችን ስመለከት ታሪክ በሌለው መስመር ውስጥ የተሰዋራው ይመስለኝ ነበረ። ትናንትና ግን ባላሰብኩት ሰዓት ትልልቅ አርበኞች ተገኝተው አመሰገኑኝ፣ አወደሱኝ፣ ደስ አለኝ እና የትናንቱ መርሃ ግብር እንግዲህ ለየት የማደርገው ያለኔ እውቅና በራሳቸው ተነሳሽነት ያዘጋጁት መሆኑ እነ ወንድም አስካድማስ፣ እህቴ ጣይቱ፣ መኮራብሽ እህቴ እና ኢንጂነር ኋላ ነጋሽሌው፣ ጋዜጠኛ ሙልጌታ አንበርበር ያዘጋጁት ዝግጅት ነበረ። ትልልቅ አርበኞችም ተገኝተው ነበር። ትልልቅ አርበኞች ተገኝተው ሰርፕራይዝ አድርገውኛል። ራስ አርበኛን ጨምሮ ዋርካው ምሬ ወዳጆ፣ እንደ አድባር መመለከታቸው አበበ ፈንተው በእነሱ አንደበት ትናንትና ስወደስ አመሸው። እስኪ የተወሰነውን ቀንጨብ አድርገን ሰምተን እንመለስ። ለወንድሜ ጋዜጠኛ አክቲቪስትና የሰብአዊ መብት ተሟጋች አሳየ ደርቤ ይሁን
አሳየ ደርቤን እናመስግን ብላችሁ የተነሳችሁ ጓዶቻችን፣ ቤተሰቦቻችን፣ ወንድሞቻችን ከፍተኛ ክብር ይገባችኋል። ብዙ ጊዜ ድክመት እንዳለብን ይነሳል በዚህ ረገድ እውነትም ነው። ሰውን ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን በህይወት እያሉ ትንሽ ሰፈር ወንዝ ተሻግሮ ለመጠየቅ እንቸገራለን። አለፉ ወይ ሞቱ የተባለቀን ግን 5 ሀገር ቢሆን አቋርጠን ለቅሷቸው ላይ ለመገኘት እንሞክራለን። ስለዚህ አሳየን እናመስግን ብላችሁ በዚህ ልክ መሰብሰባችሁ ወንድሞቻችን እጅግ ድንቅ ነው። እኔም በዚህ ቤተሰባዊ ቀን ላይ እንዳንድ ወንድም እንዳንድ አሳየ ቤተሰብ ይህን መልእክት ማስተላለፍ በመቻሌ ትልቅ ክብር ነው የሚሰማኝ። በመታሰቢያ ጭምር ትልቅ ክብር ይሰማኛል። አሳየን ለረጅም ጊዜ ተከታትየዋለሁ። እንደ ግለሰብ ሲወቅሰኝ እንደ ቡድን ሲወቅሰንም ጭምር፣ እንደ ግለሰብ ሲያሞግሰኝ እንደ ቡድን አይዟችሁ ሲለንም ጭምር በትርምስምስ መሀል የራሱን መንገድ ቀጭን መንገድ ባለ ፈልጎ ለመሄድ ቢሞክር ሰው እንደሆነ ለመረዳት አንድ ሁለት ዝግጅቶችን አይቼ ነው የተረዳሁት። ለዛ ነው ዘመንን ሲወቅስ ዘመንን ሲወቅስ ተሳስቷል እንኳን ብዬ ባምን ወይ ይወደች እዚህ ላይ ትንሽ ተሳሳተ እንዲህ ባያደርግ ይሻል ነበር እንኳን ብዬ ባምንና በዛ ልክ ብረዳ በፍጹም በግለሰብ ደረጃ ቅሬታ ተሰምቶኝ አያውቅም። ጥረቱ፣ ምኞቱ፣ የነፍሱ ፍላጎት ግልጽ ስለሆነ ለውጥ ይፈልጋል። በተሻለ መጠን ወደ ሎስ እንኳን ደግሞ እውነተኛው መስመር ይዘንደነ ይፈልጋል። ይሄ ሰው ተሳስቶ በጥፍ እንኳን ቢመታ መንገድ ሊፈልግ ሲወራጭ ያገኘ እንጂ አስቦ መጣኝ ብላ አታስቡ። እና በተለይ አንዳንድ ድፍረት የሚጠይቁ ርዕሰ ጉዳዮች በዚህ ዘመን የሚያስቀስፉ የሚመስሉ ርዕሰ ጉዳዮችን ጸንቶ ኮንሲስተንትሊ በማንሳት በማስተጋባት የብዙሃኑ አጀንዳ እንዲሆን በማድረግ በኩል እንደሰራና እየሰራ እንዳለ ነው የሚገባኝ። እነዚህ ነገሮች ምን ያክል የበለጠ ትርጉም እንዳላቸው ደግሞ መሬት ላይ ያለው ወንድሞች እናውቃለን። መሬት ላይ በታቀደ አኳኋን ወደፊት ስለመወስዳቸው ነገ በውጤቱ የሚኮራ ነው የሚሆነው። ዛሬ ለብዙዎች ባዕድ ለብዙዎች እንግዳ የሆነን አጀንዳ አንስቶ በአቋም በጽናት ሞግቶ ነገ አጀንዳ ህፃናት ሳይቀር የሚዘምሩት ሆኖ ሲያይ እንደሚኮራ በጣም እርግጠኛ ነኝና በግሪክ ዘመን በግሪክ ስልጣኔ ዘመን ከሞት በላይ አንድ ቅጣት ነበር አሉ። ያ ቅጣት ምን እንደሆነ ታውቃላችሁ? ከሀገር ማባረር። እና ልጅም እያለው ስላነበቡት ዋዳዚት አሁን እንዴት ነው አንድን ሰው ከሀገር ውስጥ አባረረው ከሞት በላይ ቀጣው የሚባለው? ከሞት በላይ ምን አለ? ቀስ እያልኩ እያደኩ ንባቤም እየጨመረ ሲመጣ ነው እየገባኝ መጣ። የወቅቱ ግሪኮች የሰው ልጅ ያለ ሀገሩ ምንም እና ባዶ እንደሆነ ተረድተዋል ብዬ ነው የማስበው። መሰደድ፣ ከሀገር መውጣት፣ ከሁሉም ነገር መነቀልና ከሞት በላይ እንደሆነ ተረድተዋል ማለት ነው። እንግዲህ አርበኛ ማለት ነው በደንብ ከጋዜጠኝነቱም በላይ ትልቁ አርበኝነት ትልቁን ፍልሚያ ይዞ እየተፋለመ ማንም ሊያፍነን በመከረበት ጊዜ የአንበሳውን ድርሻ ይዞ የዘለቀ ወንድማችን ነውና ስለዚህ ክብርና ምስጋና ይገባዋል። እንዲሁ አርበኛ ዘመነ ካሴም እንዳለው ያው ሰው ከተለየ በኋላ ወይም ከሞተ በኋላ ከምንለቅ ቀድመ መጠያየቁና አይዞ መባባሉ ብቻ ትልቅ መሰረት አለውና ተያይዘን ለመሻገር ብዙ የተጋረደብንን ግንብ የሚያፈርስ ስራ ነው እየተሰራ ያለው እውነት ለመናገር። ለዚህም እንግዲህ እኛ ምስጋና እንጂ መቼም ሌላም የለና ይስም የሚፈልገው ይሄኑ ነው። ሌሎች ወንድሞቻችን ይሄን ያዩ ይሄን የተመለከቱ ለአማራ ህዝብ በዚህ አልባ በድም ያለ ድምጽ የሚታረዱት የሚገደሉት በየቦታው ምንም ሞታቸው እንደ ቀልድ እየሆነ ባለበት ይሄን ኑሮም ይቅርብን ብለው እንደማንኛውም ብዙ ነገር ሲጎዘጎዝላቸው ሲዘጋጅላቸው ያንን አልቀበልም ብሎ ለህልውናው ትግል መውጣት በዚህ ፈታኝና አስቸጋሪ ጊዜ ነፍስን ከስጋ የሚፈትንብህ ዛሬ መሰረታዊ የህይወት ትልቅ ሸክም በሆነበት ጊዜ ይሄን ከህዝባችን በላይ የሚበልጥ ነገር የለም ብሎ በዚህ ልክ ለህዝባችን ድምጽ ሆኖ እያደረገ ያለው ነገር
ትልቅ የማይረሳ ወደፊትም ትውልድ የማይረሳው ነገር ነው። ወንድማችን በጣም የምንወደው የምናከብረው በሙያውም የተከበረ ነው። እኛ ጋር በሙያው ረጅም ሰዓት አብረን ሰርተናል። በጓደኛ በጣም ነው የምንቀራረበው። አጀንዳ የምንፈልጋቸውን አጀንዳዎች ያለምንም መሳቀቅ በነፃነት እየሰጠን ትግላችንን ከዛሬ አድርሰናል። እኔ በጣም የከበረ ምስጋና አለኝ። ከዚህም በላይ ክብር የሚገባው ነው። ብንችል እኛም ራሳችን ምስጋና ብቻ ሳይሆን ሚዲያም አቋቁመን ለእንደዚህ አይነት ወንድሞቻችን ማገዝ የምንችልበት ጊዜ ነበረ። ያው እንግዲህ በምታውቁት ሁኔታ ለመታደል ሆኖ ባለንበት ደረጃ ነው የምንገኘው። ግን ምስጋና ሲያንሰው ነው። ከፍ ያለ ምስጋና ክብር ይገባዋል። ዋርካውም አርበኛውም እንዳሉት ደግሞ ይህንን ጊዜ አልፈን ድል አድርገን ቁጭ ብለን የምንጫወትበት ጊዜ ይመጣል። የህዝባችንን ህልውና አረጋግጠን ከሁሉም ኢትዮጵያውያን ጋር ሆነን ደግሞ የሀገር ባለቤት ነን። እንደሰማችሁት ነው እንግዲህ የአማራ ትግል በግለሰብ ላይ የተንጠለጠለ አይደለም ይባላል። እውነት ለመናገር ግን እነዚህን አርበኞች እኔ የትግል ሜዳ ውስጥ ያጣው ጊዜ እዚህ ሚዲያ ትግል ውስጥ ከዛ በኋላ መቀጠል አይመስለኝም። ያን ያህል ነው ማከብራቸው፣ ያን ያህል ነው የምተማመንባቸው። እና በትናንትናው ዕለት እኒህ አርበኞች ተገኝተው ራስ አርበኛ ዘመነ ካሴ ምን አለ? ሲወቅሰንም ሲያወድሰንም ብዙ ጊዜ አይተናል፣ ግን ሁሌም ቢሆን ኮዞቹን እረዳለሁ፣ ምክንያቱን እረዳለሁ። ሲወቅሰንም ለትግል አስበው መሆኑን እረዳለሁ፣ ሲያወድስም እውነቱን ይዞ መሆኑን እረዳለሁ በማለት ተናገረ። ራሱን ህዝባዊ መንገድ ይዞ የሚጓዝ ነው። የራሱን ህዝባዊ መንገድ ትችት ቢመጣበትም ጫጫታ ቢበረክትም ለህዝብ ያዋጣል የሚለውን መንገድ ይዞ የሚጓዝ ነው። አሳየ በጥፊ ቢመታ እንኳን መንገድ ፈልጎ ሲወራጭ ነው በማለት ገለጸኝ። የመጨረሻ ነው ደስ ያለኝ፣ የመጨረሻ ማለት ነው። ብዙዎች እንድተች ይችላሉ። እኔ እንደ ግለሰብ ሳቅ የምወድ ጨዋታ የምወድ ሰው ነኝ። ማንም ጋር በፍጹም ምጣላ ምሰዳደብ ሰው አይደለሁም። በህዝባዊ ጉዳዮች ላይ ግን ያሰመርኩት መስመር አለ። ያ መስመር የግሌ አይደለም፣ የህዝብ መስመር ነው። እና እዛ መስመር ውስጥ ትናንት ከዛ መስመር ውጭ የነበሩ አገዛዙ ጋር ሲሰሩ የነበሩ ሸርተት ብለው ወደዚህኛው መስመር ሲመጡ ከማንም ቀድሜ አድናቆቴን እሰነዝራለሁ። ከማንም ቀድሜ ማለት ነው። ከዛ ውጭ ደግሞ ጓደኞቼ ቢሆኑ ማከብራቸው ቢሆኑ እንኳን ያችን መስመር ለማበላሸት ጥረት ሲያደርጉ ካየሁ አልታገስም፣ እጀጋፈጣለሁ፣ እላተባለሁ። እና ስላተሙዬ ስጋጩዬ ማታ ፍራሽ ላይ ገድም ምስል ራሴን ከህዝብ ጎን አጥቼው ባላቅም ከኔ ጎን ግን ሰው መኖሩ ያጠራጥረኝ ነበር። ትናንት ግን ሰዎች ማፍራቴን፣ ወዳጆች ማፍራቴን፣ የሚያውቁኝ ሰዎች ማፍራቴን ተገንዝቤያለሁ። እና ራስ አርበኛም በዛ መልኩ አድናቆቱን ሲገልጽልኝ ነበር። ዋርካው ምሬ ወዳጆ በጋዜጠኝነት ብቻ ሳይሆን በአርበኝነትም ጭምር የተሰማራህ ነህ በማለት ሲናገር አልቅሻለሁኝ። በደስታ ስሜት አልቅሻለሁ። ጉንጬ ላይ እንባ ማግኘት ችያለሁ። ሀይደክሜው አበበ ፈንታው በተመሳሳይ መልኩ እንደ ጓደኛ ጭምር እንደሚመለከተኝና ለእኔ ያለውን አመለካከት በአደባባይ ሲናገር መስማቴ በእጅጉ ደስ አሰኝቶኛል። በተረፈ በፍጹም አማራዊና ወገናዊ ስሜት እንደ አንድ ግለሰብ አበርክቶ ማድረጌን የተረዳሁበት ምሽት ነበር ማለት እችላለሁ። ለቀጣይ ጉዞዬ የሞራል ስንቅ ያገኘሁበት፣ በርካታ ጋዜጠኞች፣ የሚዲያ ባለሙያዎች የተገኙበት፣ እነ ጋዜጠኛ ሞገስ፣ ጋዜጠኛ አዲሱ ደርቤ፣ ጋዜጠኛ መዓዛ መሐመድ፣ ሌሎችም ወንድሞች የተገኙበት መድረክ ነበር። ከምንም በላይ የአምስተኛው እዝ መሪዎች የለንደን ፋኖዎች ጭምር የተገኙበት ነበር። በጣም ማደንቃቸው ማከብራቸው አምስተኛው እዝን አውሮፓ ላይ መስርተዋል ብዬ ብዙ ጊዜ ፕሮግራም የሰራሁላቸው የለንደን ፋኖዎች በወርቁ ተሾመ በኩልም እዚሁ ዝግጅት ላይ ተገኝተው ነበር። እነሱም በማግኘቴ የመጨረሻ ደስ ብሎኛል። እንደውም ባለፈው በሰራው ፕሮግራም ላይ ወደፊት ወደ ሆነ ሀገር ተንቀሳቀስ በባል ለንደን መሄድ ፈልጋለሁ። ለንደን መሄድ የምፈልገው ደግሞ የተሻለ ኑሮ የተሻለ ህይወት በማሰብ ሳይሆን የለንደን ፋኖችን መቀላቀል ስለምፈልግ ነው በማለት ስናገር ነበር። ትናንትና እዚህ እውቅና መርሃ ግብር ላይ ተገኝተው ከነሱም የአድናቆት ቃል የተቀበልኩበት ሁኔታ ተፈጥሯል። በተረፈ ይሄ ጉዳይ መቀጠል ያለበት ነው። የሚዲያ ትግል ቀላል ነገር አይደለም። አገዛዙ 60 ሺህ ሳይበር አርሚ ለዛ ሁሉ ደሞዝ እየከፈለ አበል እየከፈለ የተሰማራበት መስክ ነው። ያንን መስክ እያፈራረስን ያለነው እኛ ነን። በጠለስ ሚዲያ በምንሰራው ብቻ አትመዝኑን። እኔ በግሌ በሁሉም ፕላትፎርም ነው ስወራጭ ነው። በሁሉም ፕላትፎርም ነው ያገዛዙን ፕሮፓጋንዳም
በወገን ላይ የሚፈጸመውን ግፍ በማጋለጥ ላይ የሚገኙ ሌሎችም ወገኖች እንደዚሁ ናቸው። ሚዲያቸው እየተዘጋባቸው ሚዲያ በስደት ላይ ለሚኖሩ ወገኖች ትጥቅም ነው፣ ስንቅም ነው። ይህንን የምትረሱት አይመስለኝም። ሚዲያዎቻቸውን እያዘጋ ብዙ ወንድሞቻችንን እስር ቤት ውስጥ አስገብቶ እነዛ የታሰሩ ሰዎች አብዛኞቹ ሲተኩሱ የነበሩ አይደሉም። ሚዲያ ላይ እቅጩን ሲናገሩ የነበሩ ናቸው። መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻው፣ አባይ ዘውዱ፣ ገነት አስማማው በጋዜጠኝነቱ ዘርፍ ማለት ነው። በሌላው ደግሞ እነ ዮሐንስ ቦያለው፣ ክርስቲያን ታደለ፣ ዶክተር ቴዎድሮስ፣ ካሳ ተሻገር ሁሉንም ብትመለከቱ ትናንትና የሆነ ዝግጅት ላይ የሆነ መድረክ ላይ የሆነ ሚዲያ ላይ ንግግር በማድረጋቸው የተነሳ የታሰሩ ናቸው። ስለዚህ የሚዲያ ትግል ቀላል አለመሆኑን እንረዳለን። ሁሌም እውቅና መስጠት ያስፈልጋል፣ ምስጋና መቸር ያስፈልጋል። ያልሆነ ቅጽል እየሰጡ ከሚዲያው ማጥፋት ይሄ ተገቢነት የለውም እና በሌሎችም ሊቀጥል ይገባል እላለሁ። በተረፈ በዛ ፕሮግራም ላይ የተገኛችሁ ወገኖች አመሰግናለሁ። ያው በሌላ ቻናል የተጠሩ ናቸው። በጠለስ ሚዲያ የምትወዱኝ ወንድሞች፣ በተለያዩ ፕላትፎርሞች የምትከተሉኝን የጋበዝኩበት ሁኔታ የለም። ሌሎች ወንድሞች ናቸው በተለያዩ ፕላትፎርሞች ላይ መጥራት ያለባቸውን ሰው እየጠሩት። በተረፈ ይሄ ነገር መቀጠል አለበት። ሌሎችም ሊወደሱ ይገባል። እኔ ፕሮግራም ላይ የተገኛችሁ ሰዎች፣ እዛ እውቅና እና የምስጋና ፕሮግራም ላይ የታደማችሁ በሙሉ አመሰግናለሁ። እከሌ ከከሌ ምለው አይደለም። እነጋሽ ሌው ሁሌ አንድ ፕሮግራም መሰራው ቁጥር የሁለት የሶስት ደቂቃ አስተያየት ይሰጠኛል። ሁልጊዜ ማለት ነው። እያንዳንዷን ፕሮግራሜን ተከታትሎ ከሌሎች ነገሮች ባለፈ እና በተለያየ መልኩ ስደግፉኝ የነበራችሁ በጠለስ ሚዲያ ሜምበር የሆናችሁ ወገኖችን ማመስገን ወዳለሁ። ክበሩልኝ። ወደ ቀጣዩ ርዕስ ስንሸጋገር በወልዲያና በጎንደር የደረሰውን ጥቃት ይመለከታል። ዛሬ ከነጋ በወልዲያ ጎንደር በር የሚባል አካባቢ መከላከያ ሰዎች በጣሉት ቦምብ በባጃጆች ላይ ጉዳት መድረሱን ሰምተናል። የቦምብ ጥቃት ተፈጽሟል እና በርካታ ባጃጆች መጎዳታቸውን ሰምተናል። በጎንደር ዩኒቨርሲቲ ትናንት ምሽት በቲቪ ኳስ በመከታተል ላይ የሚገኙ ተማሪዎች ላይ እንደዚሁ የቦምብ ጥቃት መፈጸሙ ተሰምቷል። በጥቃቱም 3 ተማሪዎች ሲገደሉ ከ30 በላይ መቁሰላቸው ተሰምቷል። በደብረ ብርሃን አፋብን አሳምነው ዕዝ አምደ ጽዮን ኮር ሹተር ሳይቀር የማረከበትን ውጊያ ዛሬ ከነጋ ማድረጉም እንደዚሁ እዙ ያወጣው መረጃ ያመለክታል። በደብረ ብርሃን ዙሪያ ከባድ ውጊያ ተካሂዷል። በዚያም ውጊያ ላይ ሹተር ሳይቀር እና ሌሎች ነፍስ ወከፍ መሳሪያዎችም ገቢ መደረጋቸውን ያገዛዙም ሰራዊት ጉዳት በማስተናገዱ የተነሳ የደብረ ብርሃን ሆስፒታል በቁስለኞች መጨናነቁን የደረሰ መረጃ ያመለክታል። በጋምቤላ ክልል የተጣለ የተሽከርካሪ እገዳ መኖሩም ዛሬ ይፋ ሆኗል። መግለጫው እንደዚህ ይላል። በጋምቤላ ክልል ከዛሬ ጀምሮ በክልሉ ለማንኛውም ተሽከርካሪ እንቅስቃሴ የማይፈቀድና የተከለከለ መሆኑን የክልሉ ፖሊስ ኮሚሽን አስታወቀ ይላል። ከዛሬ ግንቦት 23 ቀን 2018 ዓ.ም ጧት ጀምሮ እስከ ግንቦት 25 ቀን 2018 ዓ.ም ድረስ የተለየ የይለፍ ፍቃድ ካልተሰጠው በስተቀር ማንኛውም የመንግስት የንግድና የግል ተሽከርካሪዎች፣ ባለ 3 እግር ተሽከርካሪዎች፣ ባጃጅ እና ሞተር ሳይክል በሙሉ እንቅስቃሴ እንዲያቆሙ የተወሰነ ሲሆን ይህም መመሪያ ተግባራዊ በማያደርጉ አሽከርካሪዎች ላይ ጥብቅ የሆነ ህጋዊ እርምጃ የሚወሰድባቸው መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ዶሩ ካሩ አሳስበዋል ይላል። ከግንቦት 23 ቀን 2018 እስከ ግንቦት 25 ቀን 2018 ዓ.ም በልዩነት የተፈቀደላቸው ለድንገተኛ ስራ ኢመርጀንሲ ብቻ የሚንቀሳቀሱ የመብራት ኃይል፣ የቴሌኮሙኒኬሽን እና አምቡላንሶች ሲሆኑ የይለፍ ወረቀት መያዝና ሲጠየቅ የማሳየት ኃላፊነት ግዴታ እንዳለባቸውም ተገልጿል። በአማራ ክልል በአማራ ፋኖ ብሔራዊ ንቅናቄ፣ በኦሮሚያ ክልል በኦላ፣ በቤኒሻንጉል በጉምዝ ታጣቂዎች ኃይል የእንቅስቃሴ ገደብ የታወጀና በአማራ ክልል ሙሉ በሙሉ የተገበረ ሲሆን በጋምቤላ ክልል ደግሞ በራሱ ክልሉን በሚመራው መንግስት ተመሳሳይ የእንቅስቃሴ ገደብ መታወጁ አነጋጋሪ ሆኗል የሚል መረጃ በኢንቦክስ ደረሰን። የሚገርም ነው። አማራ ክልል ላይ አፋብን ጠርቷል። በተመሳሳይ መልኩ ቤኒሻንጉል ጉምዝ እዛ አካባቢ የሚንቀሳቀሱ ታጣቂዎች ጥሪ ማድረጋቸው የሚዘነጋ አይደለም፣ የእንቅስቃሴ ገደብ ማድረጋቸው። ኦሮሚያ ክልል ኦላም እንደዚሁ መግለጫ አውጥቷል። ዛሬ እንደውም ጀዋር በወጣው መረጃ መሰረት ከ50 በላይ ተሽከርካሪዎች መቃጠላቸውን ጀዋር መሐመድ ዘግቧል። ያንን እንቅስቃሴ ገደብ ጥሰው ሲዘዋወሩ የተገኙ ከ50 በላይ ተሽከርካሪዎች መቃጠላቸው ተዘግቧል። ስለዚህ ጋምቤላ ክልል ደግሞ የክልሉ ፖሊስ የእንቅስቃሴ ገደብ ማድረጉን ጠርቷል። ይህን ሁሉ ስንመለከት የአብይ አህመድ ምርጫ ከሽፏል። የአብይ አህመድ ምርጫ ሙሉ ለሙሉ ከሽፏል ማለት ይቻላል።
ከ25 ነገ ወዲያ ማለት ነው ከማክሰኞ ጀምሮ ከግንቦት 25 ጀምሮ አብይ አህመድ ህጋዊ መንግስት ተብሎ ሊጠራ የሚችልበት እድል የለም። ምክንያቱም ህጋዊ መንግስት የሚያስብለው በህዝብ መመረጡ ነው። ተመርጫለሁ ብሎ ማወጁ አይደለም። ምርጫ ተካሂዷል ብሎ ማወጁ አይደለም። ምርጫው እንደከሸፈ ተረጋግጧል። በርካታ ዓለም አቀፍ ሚዲያዎች ሳይቀር የአብይ አህመድ ምርጫ የቃቃ ምርጫ መሆኑን አብዛኛው የኢትዮጵያ ቀጠና የጦርነት እና የግጭት ቀጠና መሆኑን እየዘገቡ ባሉበት ሁኔታ አሸንፊያለሁ ብሎ ቢመጣ ቅቡልነት ሊኖረው አይችልም። እስካሁን ባለው ሁኔታ ዓለም አቀፍ ሚዲያዎች ስንት ዓለም አቀፍ ሚዲያዎች ዘገቡ በሚለው ጉዳይ ላይ አርበኛ አስረስ ማረ ያጋራውን መረጃ ወደ እናንተ ሳደርስ ቢቢሲ፣ ዘ ኢኮኖሚስት፣ ሮይተርስ፣ ፎሬን አፌርስ፣ አልጀዚራ፣ ብሉምበርግ፣ ኔዘርላንድስ ሚዲያስ፣ አፍሪካ ሪፖርት፣ ዲሞክራሲ ጆርናል፣ አፍሪካ ኒውስ፣ ዘ ኮንቨርሴሽን፣ ኢትዮጵያን ኢንሳይትስ፣ ዲደብሊው ዶቼ ቬለ ማለት ነው፣ ፍራንስ 24፣ አምነስቲ ኢንተርናሽናል፣ አፍሪካ ኢንተለጀንስ እና ሌሎችም የአብይ አህመድን የምርጫ ድግስ ውድቅ አድርገውታል ይላል ትናንት አርበኛ አስረስ ማረ ያጋራው ነው። በኢትዮጵያ ከምርጫ ጋር በተያያዘ በዚህ ልክ ዓለም አቀፋዊ እውቅና የተነፈገውና ተቃውሞ የቀረበበት የፖለቲካ ክንውን ታይቶ አይታወቅም አለ። በትክክል በታንክና በድሮን ታግዞ እንኳን አንድ ሐሙስ የቀረውን ስልጣን በምርጫ ስም በተዘጋጀ የደም ድግስ ለማስቀጠል መሞከር የብልጽግናን የፖለቲካ ጾመኝነት ከማሳየት ያለፈ ፋይዳ የለውም የሚል ተገቢ ሀሳብ አስተላልፏል። አዎ የአብይ አህመድ ምርጫ ከሽፏል። በተለይ በአማራ ክልል በኦሮሚያም አንዳንድ አካባቢዎች ላይ እንደማይካሄድ ተረጋግጧል ማለት ይቻላል። ዓለም አቀፍ ሚዲያዎችም እውነቱን ተገንዝበውታል። ሌላ የሰማነው አዲስ መረጃ ባዕዳኖች የምርጫ ቀኑ ይራዘምልን የሚል ጥያቄ ማቅረባቸው ተሰምቷል። በተለይ ደግሞ ዝቅተኛውና መካከለኛው አመራር በዚህ ደረጃ ህዝባዊ ቅቡልነት ያጣ የውሻሸት ምርጫ ማካሄድ ተገቢነት የለውም፣ ለምንድነው የክልሉን ሰላም ካረጋጋም በኋላ ምርጫውን ማናካሄደው የሚል ጥያቄ ማቅረባቸው ተሰምቷል። ይህም ጥያቄ ወደ ፌዴራል በከፍተኛ አመራሩ በኩል ወደ ፌዴራል መንግስት መተላለፉን ሰምተናል። የታችኛው አመራር መካከለኛው አመራር በዚህ ደረጃ ህዝብ የማይሳተፍበት ትናንት የእንቅስቃሴ ገደብ ተጣለ፣ ተግባራዊ ተደርጓል። ስለዚህ ቤት ለቤት እየገባን እጅ እየጎተትን ይዘን ልንወጣ ነው ወይ? ይህንንስ ምርጫ አካሄደናል ብንል ህዝቡ ነገ ይቀበለናል ወይ? ዓለም አቀፍ ማህበረሰቡም እየገዛን አይደለም። ስለዚህ በአማራ ክልል ስፔሻሊ ታይቶ የምርጫ ቀኑ መራዘም አለበት የሚል ጥያቄ መቅረቡን ሰምተናል። ይህንንም ጥያቄውን በከፍተኛ አመራሩ በኩል ለአብይ አህመድ እንዲደርስ ቢደረግም ለፌዴራል መንግስት እንዲደርስ ቢደረግም በአብይ አህመድ በኩል ግን የተሰጠው መልስ በባሌም በቦሌም ብራችሁ ምርጫውን ማሳካት አለባቸው የሚል ነው። ሁሌ አውቃለሁኝ በልዩ ኃይል ጉዳይ ላይ ስንነጋገር ከከረምን በኋላ የመጨረሻዋ ሰዓት ላይ ያችን ወረቀት በትናችሁ እስካሁን ድረስ መብረድ ያልቻለ ጦርነት በአማራ ክልል እንደለኮሳችሁ ሁሉ አሁንም ልትበቀሉኝ ያስባችሁ ከሆነ ነገ ጠራርጋችኋለሁ በማለት ማስጠንቀቁን ሰምተናል። ሁሉንም እኩሉን ወደ ፌዴራል እየጠራ እኩሉን በደህንነቶቹ በኩል በከፍተኛ ደህንነቶቹ በኩል እያስደወለ የማስፈራራት ስራ እየሰራ መሆኑን በታሪክ አማራ ክልል ላይ የተያዘው ምርጫ መካሄድ መቻል አለበት። መተግበር የምችሉ ቦታዎች ላይ ተግባራዊ ያድርጋችሁ፣ መተግበር የማችሉባቸው ቦታዎች ላይ ደግሞ ተደርጓል ብላችሁ ሪፖርት እንድታደርጉ እፈልጋለሁ የሚል ማስጠንቀቂያ መስጠቱን ሰምተናል። ይህንንም በትናንት ፕሮግራማችን በስሱ ሂደንበታል። አብይ አህመድ ከባድ የሆነ ማስጠንቀቂያ ሰጥቷቸዋል። እነሱ አልቻልንም፣ ይህ ምርጫ አዋጭ አይደለም፣ ይራዘም፣ አማራ ክልል ላይ ያለው ምርጫ ለተወሰነ ጊዜ ይራዘምና ሌሎች ቦታዎች ላይ ምርጫ ከተካሄደ በኋላ መልሰን በአማራ ክልል ብናካሄድ ይሻላል ብለው ምክረ ሀሳብ ቢያቀርቡም ከራሱ ሀሳብ ውጭ የትኛውንም ነገር ለመቀበል ፈቃደኛ ያልሆነው ጠቅላይ ሚኒስትር ግን በባሌም በቦሌም ብላችሁ ማሳካት አለባችሁ፣ ልትበቀሉኝ ያስባችሁ ከሆነ አጸፋው ይከፋባችኋል የሚል መልስ መስጠቱን ሰምተናል። ሌላው የአማራ ክልል ሚሊሻ ዘርፍ ወይም የጸጥታ ዘርፍ ኃላፊ የሆነው እሸቱ የሱፍ የሰጠውን መግለጫ ይመለከታል። እሸቱ የሱፍ በአማራ ክልል ላይ የተጠራው የእንቅስቃሴ ገደብ ከሽፏል፣ ጥሪውን ተቀብሎ ህዝቡ ተግባራዊ አድርጓል እየተባለ የሚወራው ነገር ውሸት ነው በማለት ትናንትና መግለጫ ሰጥቶ ነበር። ግን እና አያሌው አልተቀበሉትም። ምን አለ አያሌው? ባህር ዳር ያለው ብልጽግናና ህዝቡ ያላቸው ርቀት ይገርመኛል አለ። ቅጩን ነው የተናገረው። በውሸት ፕሮፓጋንዳ ስራ የሰሩ ይመስላቸዋል። የውሸት ሪፖርት ካላደረጉ ስራቸውን የሚያጡ እየመሰላቸው እንደሆነ እንጂ ውሸትን ተላብሰውታል። ከውሸት ቀጥሎ ያላቸው ብቃት ሴረኝነት ወይም ቅንነት ማነስ ነው።
የክልሉ ሰላምና ደህንነት ኃላፊ እሸቱ አማራ ክልል የተዘጋ መንገድ የለም ብሎ በሚዲያ ተናግሮ ተመለከትኩ። መልሴ በእሸቱ አእምሮና በካድሬው ኑሮ ውስጥ የተዘጋባቸው ነገር የለም፣ ለህዝቡ ግን ሁሉም ተዘጋግቶበታል የሚል ነው። ካድሬው የህዝቡን ኑሮ ስለማይኖር መንገዱ መዘጋቱን እንኳን አያውቅም። ከባህር ዳር ጎንደር የተጓዘ ተሽከርካሪ በሌለበት መንገድ አልተዘጋም ብሎ መግለጫ መስጠት አትራፊ ፕሮፓጋንዳ የሆነው ከመቼ ጀምሮ ነው አለ። በነገራችን ላይ ይህን አስተያየት የሰጠው አገዛዙ በፍጥነት አስተካክሎ ምርጫው እንዲካሄድ ካለው ጉጉት የተነሳ ነው። ይህም መረዳት ያስፈልጋል። እርግጥ የአማራ ብልጽግና ማለት የፖለቲካ ድዋርፊዝም የተጫነው ከእግሩ ጫማ ራቅ ያለ ነገር ማየት የማይችል ሾርት ሳይት ስብስብ ነው አለ። የሚገርመው ነገር ደግሞ ሾርት ሳይት መሆኑ የማያምንና ለዚህ በሽታው መፍትሄ የማይፈልግ ስብስብ መሆኑ ችግሩን ድርብርብ ያደርገዋል በማለት ቅጩን ተናግሯል። ይህን አስተያየት ለመስጠት የደፈረው ችግሩን ልባት አግኝቶ ምርጫው እንዲካሄድ ስለጓጓ ነው። ይህንም መረዳት ያስፈልጋል። እውነቱን የተናገረው ስለዛ ነው። ቶሎ ብላችሁ ይህን ችግር ፈታችሁ ምርጫውን አካሄዱ ማለት ስለፈለገ ነው። የነ እሸቱ የሱፍ መግለጫ ለፌዴራል መንግስት ያለውን ጉዳት ስለተረዳ ነው። ስለዚህ እውነቱ ግን ይሄ ነው። እውነቱ ይሄ ነው። በአማራ ክልል ምንም አይነት እንቅስቃሴ እየተካሄደ አይደለም። እየተካሄደ ባለመሆኑ የተነሳ ምርጫው ነገ እና አብይ አህመድ አካሄደናል፣ አሸንፈናል የሚል መግለጫ ከመስጠት የሚያቀባቸው ባይሆንም በትልልቅ ከተሞች ላይ ለቀረጻ የሚሆን ምርጫ ማካሄዳቸው የሚቀር ባይሆንም በወረዳ በቀበሌ ደረጃ ግን ምርጫው ሙሉ ለሙሉ ከሽፏል ማለት ይቻላል። ሌላው የምርጫ ቦርድን መግለጫ ይመለከታል። ምርጫ ቦርድ እንግዲህ ምርጫው ማንም አሸነፈ ማንም ወደሚቀጥለው የትግል ምዕራፍ መሻገር የሰለጠነ ፖለቲከኛ አካሄድ ነው ብላለች ሜላትወርቅ። አሳስቧታል የቅብልነት ጉዳይ። ስለዚህ ውጤቱን መቀበል አለባችሁ እየተባለ እየተጀነጀነ ነው። አሁን ላይ ስለ ምርጫው ስኬት ሳይሆን እየተወራ ያለው ስለ ውጤቱ ነው። ምርጫውማ ተካሂዷል። እነ ሜላትወርቅ አእምሮ ዘንድ ተካሂዶ ውጤቱንም አውቀዋል አይደለም። አብይ አህመድ እኮ የምርጫ ድልድል ነው ዘንድሮ የሰራው። እዚህ ቦታ ላይ 56 ወንበሮች ተቃዋሚዎች ያሸንፋሉ፣ እጩ ባለማቅረብ ማለት ነው። 56 የምርጫ ቦታዎች ላይ እጩ ባለማቅረብ። ለምንድን ነው እጩ ያላቀረበው ካላችሁ በሌላ ፓርቲ ስም እጩ ስላቀረበ ነው። ኢዜማም ውስጥ ያሉ እጩዎች እሱ እጩዎች ናቸው አይደለም። አብንም ውስጥ ያሉ እጩዎች እኮ የእሱ እጩዎች ናቸው። በነገራችን ላይ መረዳት ያለባችሁ ነገር የኢዜማ ሊቀመንበር ብርሃኑ ነጋ ከመሰለ ተሳስተሃል። የኢዜማ ሊቀመንበር አብይ አህመድ ይባላል። የአብን ሊቀመንበር አብይ አህመድ ይባላል። የአድህን ሊቀመንበር አብይ አህመድ ይባላል። የስምረት ፕሬዝዳንት ጌታቸው ረዳ ከመሰላችሁ ተሳስታችኋል። የስምረት ፕሬዝዳንት አብይ አህመድ ይባላል። ኢትዮጵያ ውስጥ ያሉ ተቃዋሚዎች ፕሬዝዳንት አብይ አህመድ ነው። ሊቀመንበራቸው አብይ አህመድ ነው። አብይ አህመድ የገዢው ፓርቲ ሊቀመንበር ብቻ እንዳይመስላችሁ፣ የተቃዋሚ ፓርቲዎች ሊቀመንበር ነው። ምክንያቱም እነዛን ፓርቲዎች ያደራጃቸው ማን ነው? አብይ አህመድ ራሱ ነው። ስለዚህ በእነዚህ ፓርቲዎች የቀረበ እጩ ሲያሸንፍ የብልጽግና እጩ አሸነፈ ማለት ነው። አብይ አህመድ ተቃዋሚዎችን የሚመራቸው እሱ ስለሆነ፣ ፓርቲዎችን የሚመራቸው እሱ ስለሆነ ግርማ ሰይፉ ቢያሸንፍ ብልጽግና ተሸነፈ ይባላል እንዴ? ይባላል? በፍጹም። በለጠ ሞላ ቢያሸንፍ ብልጽግና ተሸነፈ ይባላል እንዴ? ኢዮብ መሳፍንት ቢያሸንፍ፣ አንዱዓለም ብኬቶ ቢያሸንፍ ብልጽግና ተሸነፈ ይባላል እንዴ? በፍጹም። በሌላ ፓርቲ ስም አሸነፈ ነው የሚባለው። ምክንያቱም ግርማ ሰይፉን ብትመለከቱ ከሌሎች የብልጽግና ካድሬዎች በላይ ቢበልጥ እንጂ የሚያንስ አይደለም። የአብን ሰዎችን ብትመለከቱ ያላቸው አገልግሎት፣ በብልጽግና ያላቸው እምነት፣ በአብይ አህመድ ያላቸው እምነት፣ የገዢው ፓርቲ አጀንዳዎችን በመቀበል ረገድ ያላቸው አመለካከት ስትመለከቱ ከሌሎች ቢበልጥ እንጂ የሚያንስ አይደለም። ስለዚህ ሜላትወርቅም ስለ ውጤቱ ማውራቷ እሱን ተቀብሎ ወደሚቀጥለው ምዕራፍ መሸጋገር ያስፈልጋል ማለቷ ኦልሬዲ ድልድሉ ውጤቱ መጠናቀቁን በመረዳቷ የተነሳ ነው። ፕሮፌሰር መስፍን አርአያ ደግሞ ከሰኔ 30 በፊት ሀገራዊ ምክክሩ ዋናው መድረክ ይካሄዳል ብሏል። በነገራችን ላይ እነ ፕሮፌሰር መስፍን አርአያ የሚመሩት መድረክ የኢትዮጵያ ችግር የሚፈጠርበት እንደሆነ እነግራችኋለሁ። ፕሬዚዳንት ሻር ሊያደርጉት ይችላሉ። አዲስ አበባ ላይ ውሳኔ አስተላልፈው ፊንፊኔ ሊያደርጓት ይችላሉ። ከዛ ውጭ አማራ ጥያቄ፣ የኢትዮጵያ ጥያቄ፣ የትግራይ ጥያቄ፣ የብሔር ብሔረሰቦች ጥያቄ ይመለሳል ብላችሁ እንዳታስቡ። የሚመለሰው የአብይ አህመድ ጥያቄ ነው። የሚመለሰው አብይ አህመድ መሰረታዊ ቤዜ ብሎ የሚያስበው አካባቢ ጥያቄ ሊመለስ ይችላል። ከዛ ውጭ ግን የኢትዮጵያን ጥያቄ የሚመልስ መፍትሄ ይዞ ይመጣል ብላችሁ እንዳትሞኙ እና ፕሮፌሰር መስፍን ግን ያ የይስሙላ መድረክ ከሰኔ 30 በፊት እንደሚካሄድ ገልጿል።
በትናንት ፕሮግራም እንደገለጽኩት ሜላተወርቅም አብይ አህመድም ፕሮፌሰር መስፍንም በአንድ ቸርች በአንድ ፓስተር ስር ተንበርክከው ለአንድ ፓርቲ አሸናፊነት የሚጸልዩ ናቸው። ይህ መረዳት ያስፈልጋል። አንድ ቸርች ውስጥ ከአንድ ፓስተር ስር ተንበርክከው አይናቸውን ጨፍነው ለአንድ ፓርቲ አሸናፊነት የሚጸልዩ ናቸው። እነዚህ ሰዎች ገለልተኛ መሆን ያለባቸው ቢሆንም የህዝብ መሆን የሚገባቸው ቢሆንም የሀገር መሆን የሚገባቸው ቢሆንም ዋነኛ ባለቤታቸው ግን ብልጽግና መሆኑ መዘንጋት የለበትም እላለሁ። በተረፈ ግን በኤቢሲ ሚዲያ እነ ትንግርቱ እና ንሙት አብርሃም ጭምር ሲናገሩት እንደነበረው ከማክሰኞ ጀምሮ ቅቡልነት ህጋዊ ቅቡልነት ያለው መንግስት ኢትዮጵያ ውስጥ የለም። ምርጫ ተካሂዷል ብሎ የሚቀበል ቅንጣት ታክል ህዝብ ሊኖር አይችልም። ዓለም አቀፍ ማህበረሰቡም ይቀበለዋል ተብሎ አይታሰብም። የአውሮፓ ህብረት ተጋብዞ ሳይመጣ የቀረው ስለዛ ነው። ወርቅነህ ገበየሁ የምርጫ ታዛቢ፣ አብይ አህመድ ተመራጭ፣ ግርማ ሰይፉ ተፎካካሪ በሆነበት ሁኔታ የሚካሄድ ምርጫ በዓለም አቀፍ ደረጃ እውቅና ሊኖረው እንደማይችል ለማወቅ ዛሬም ዘኢኮኖሚስት ያወጣውን ዘገባ መመልከት ይበቃል። ዛሬም ለሶስተኛ ጊዜ የሚገርም ዘገባ አውጥቷል ዘኢኮኖሚስት። ዓለም አቀፍ ሚዲያዎችም እያጋሩት ያለውን ነገር የምታውቁት ነው እላለሁኝ። በተረፈ ዛሬና ነገም አዳዲስ ነገሮች ማየታችን አይቀርም። ነገሮችን የሚቀያየሩ አዳዲስ ነገሮች ማየታችን አይቀርም። ይህን ቀረጻ እያካሄድኩ ያለሁት ቀን ላይ ነው። አመሻሸም ላይ ብዙ ነገር ሊከሰት ይችላል። ብዙ ነገር ማለት ነው። አብይ አህመድን የይስሙላ ምርጫ የሚቀበል ህዝብ ባለመኖሩ የተነሳ ህዝቡም ተከፍቷል። በዚህ ደረጃ የህዝብ ድምፅ መቀለጃ ሲሆን ዲሞክራሲ ላይ ሲቀለድበት ማየቱ ህዝቡንም አበሳይቷል። ስለዚህ አዳዲስ ነገር መታየታቸው የሚቀር አይደለም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። በድጋሚ ትናንትና ለተሰጠኝ የእውቅና መርሃ ግብር የምስጋና መርሃ ግብር ያለኝን ምስጋና በድጋሚ መግለጽ እወዳለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።